ክንዱ የማይታጠፈው የጀግኖች አምባ ህጉ ተግባራዊ ሆነ። ከፍተኛ ወታደራዊ እንቅስቃሴ ተጀመረ። 140 ስደተኞች ህይወታቸው አልፏል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። የሲዳማ ክልል ትምህርት ቢሮ ይፋ እንዳደረገው የዘንድሮውን የ8ኛ ክፍል ፈተና ከተፈተኑ 45034 ተፈታኞች መካከል 29466 ተማሪዎች ወደ ቀጣይ ክፍል ሲያልፉ 15568 ተማሪዎች ፈተናውን ማለፍ አልቻሉም። የማለፊያ ነጥብ ለመደበኛ ተማሪዎች 50%፣ ለአካል ጉዳተኞች ደግሞ 45% መሆኑ ተገልጿል። ከ790 አስፈታኝ ትምህርት ቤቶች መካከል 111 ትምህርት ቤቶች ሁሉንም ተማሪዎቻቸውን ሲያሳልፉ 15 ትምህርት ቤቶች ደግሞ አንድ ተማሪ ማሳለፍ እንዳልቻሉ ታውቋል። ቢሮ የፈተና ሂደቱ ጤናማ ከኩረጃ የጸዳ እንዲሆን በተለያዩ ክላስተር ጣቢያዎች ፈተናውን እንዲሰጥ አድርጓል። ጦርነቱ ወደማይቀርበት ደረጃ ላይ ደርሷል። በትግራይ ድንበር ላይ የሚደረጉ ከፍተኛ ወታደራዊ እንቅስቃሴዎች ጦርነት የማይቀርበት ደረጃ ላይ እንደደረሰ የሚያሳዩ ምልክቶች ሆነው ተመዝግበዋል። የሀገር መከላከያ ሰራዊት ከዘመናዊ ተሽከርካሪዎች ጋር በተለያዩ አቅጣጫዎች ወደ ትግራይ ድንበር አካባቢ እየገቡ ይገኛሉ ይላል መረጃው። ድሮኖችም መረጃ ለመሰብሰብና ለመከታተል በየአካባቢው በተደጋጋሚ እየበረሩ ነው። በራያ አካባቢ ከባድ ወታደራዊ እንቅስቃሴዎች እየተደረገ ሲሆን አዳዲስ ሰልጣኞች የያዙ ተሽከርካሪዎች እንደ ተጨማሪ ኃይሎች እየገቡ ይገኛሉ። በሁለቱም ወገኖች በድንበርና በወታደራዊ ሰፈሮች ላይ ያለው ከፍተኛ ዝግጅት ክልሉ ወደ ሌላ ጦርነት ሊገባ እንደሚችል ያሳያል። ትልቁ ጀግንነት ጦርነትን መጀመር ሳይሆን ማስቀረት ነው የሚለውን የቻይናዎች አባባል ህወሓት የዘነጋው ይመስላል። በሀዲያ ዞን በአንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይዞታና ተከታዮች ላይ በሌላ ሃይማኖት ተከታዮች ጥቃትና ውድመት መድረሱን ተከትሎ የአመካ ወረዳ ቤተ ክህነት የህግ የበላይነት ይከበር ሲል ጥሪ አቅርቧል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀዲያና ስልጤ ሀገረ ስብከት የአመካ ወረዳ ቤተክርስቲያን ጽሕፈት ቤት በወረዳው የታችኛው በታራ በተባለ ልዩ ቦታ በሚገኝ የቤተክርስቲያን ይዞታ ላይ ጥቃትና የንብረት ውድመት በሌላ የሃይማኖት ክፍል ደርሷል ሲል አስታውቋል። ጉዳዩን አስመልክቶ ይፋዊ አቤቱታ በደብዳቤ ለተለያየ ተቋማትም ልኳል። የወረዳው ቤተ ክህነት በደብዳቤው ላይ እንደገለጸው በቦታ የሚኖሩ የኦርቶዶክስ ተዋሕዶ እምነት ተከታዮች ለዘመናት አስክሬን ተሸክመው ከ20 ኪሎ ሜትር በላይ አቋርጠው በመጓዝ ለብዙ ዓመታት መቆየታቸው የሚታወስ ነው ያለ ሲሆን አሁን ግን ቁጥራቸው ከ300 በላይ የሆኑ ምዕመናን በየአካባቢያቸው የቤተ ክርስቲያን መስሪያና የመቃብር ቦታ ከግለሰብ በስጦታ ማግኘታቸው ይታወቃልም ብለዋል። ቦታው ከሌሎች የእምነት ተቋማት ጋር የድምጽ መረበሽ እንዳይኖር ህጋዊና ርቀቱን ጠብቆ በስጦታ ባገኙት ቦታ ላይ የተገነባ መሆኑን ገልጾ ይሁን እንጂ የሌላ እምነት ተከታዮች ለወረዳው ሰላምና ጸጥታ ቢሮ ተቋማቸውን አቅርበው ነበርም ብሏል። አክሎም በአካባቢው የሚኖሩ የልዩ ሃይማኖት ተከታዮች እርስ በርስ በመከባበርና በሰላም አብረው የሚኖሩ ቢሆንም የአመካ ወረዳ የሰላምና ጸጥታ ጽሕፈት ቤት ኃላፊ የሌላ እምነት ተከታይ በመሆናቸውና ከፍተኛ ሃይማኖት ጥላቻን በሚገልጽ መልኩ የኦርቶዶክስ ተዋሕዶ ቤተክርስቲያን አጥር እንድታፈርስና በአካባቢው ምንም አይነት ልማት እንዳይካሄድ በማድረግ ከፍርድ ቤት አሰራር ውጪና ያለ አግባብ ስልጣናቸውን በመጠቀም ፍትህ እንዳናገኝ አድርገዋል ሲሉም ከሰዋል። ይህንንም ተከትሎ ሐምሌ 15 ቀን 2018 ዓ.ም ከቀኑ 7 ሰዓት ላይ የተደራጁ የሌላ እምነት ተከታዮች ይዞታውን ንብረቱን ይጠብቁ በነበሩ 6 የኦርቶዶክስ ተዋሕዶ እምነት ተከታዮች ላይ ድንገተኛ ጥቃት በመሰንዘር ከፍተኛ አካላዊ ድብደባ ፈጽመውብናልም ሲል ገልጿል። በተጨማሪም ድምጽ በሌለው መሳሪያ አማካኝነት ከፍተኛ ጉዳት አድርሰውብናል ያለ ሲሆን በቦታ ላይ የነበረውን ህንፃ በማፍረስና ንብረቱንም ሙሉ በሙሉ በማፍረስ ከፍተኛ ውድመት አድርሰዋልም ብሏል። በመሆኑም የወረዳው አስተዳደር ጽሕፈት ቤት በድርጊቱ ላይ ከፍተኛ ትኩረት በመስጠት ወንጀለኞችን በፍጥነት ለህግ እንዲያቀርብና ተገቢውን አስተማሪ እርምጃ እንዲወሰድባቸው
ይገባል ሲልም ጠይቋል። አክሎም ጉዳት የደረሰባቸው ምዕመናን አስፈላጊውን ሕክምና እንዲያገኙና ለወደመው ንብረት ተመጣጣኝ ካሳ በሕግ አግባብ እንዲከፈላቸው እንዲሁም በፈረሰው ቤት ምትክ ሌላ ቤት ተገንብቶ ለአገልግሎት እንዲበቃ ቤተ ክህነቱ ጠይቋል። በመጨረሻ የሃይማኖት እኩልነትና ነጻነት እንዲረጋገጥ የሕግ የበላይነት እንዲከበርና ለቤተ ክርስቲያኗና ለምዕመናን ተገቢ የሕግ ከለላ እንዲሰጥ ጥሪ ያቀረበ ሲሆን ይህ አቤቱታም ለማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ፣ ለክልሉ ሃይማኖት ተቋማት ጉባኤ፣ ለሀዲያ ዞን ሰላምና ጸጥታ መመሪያ፣ ለዞኑ ሃይማኖት ተቋማት ጉባኤ እንዲሁም ለሀዲያና ስልጤ ሀገረ ስብከት ግልባጭ እንደላከ ደብዳቤው ገልጿል። ለሳይበር ሙያተኞች ሲሰጥ የቆየው የአቅም ግንባታ ስልጠና ተጠናቀቀ። የኢፌድሪ መከላከያ ሰራዊት ሐምሌ 18 ቀን 2018 ዓ.ም የዩኤስ አፍሪኮም የሳይበር ደህንነትን ለመጠበቅ የሚያስችል ስልጠና ከመከላከያ ለተውጣጡ የሳይበር ሙያተኞች ስልጠና ሰጥቷል። በስልጠናው ማጠቃለያ ላይ የተገኙት የመከላከያ ሳይበር ማዕከል ኃላፊ ብርጋዴር ጀነራል ደረጀ ደመቀ ስልጠናው የመጪውን ጊዜ የሳይበር ጥቃትና ደህንነት ለመከላከል የሚያስችል ብቁ ሙያተኞችን ለማፍራት የሚያግዝ መሆኑን ገልጸው በስልጠናው የኔትወርክ ደህንነት ምርመራ፣ የኔትወርክ ኮምፒውተር ደህንነትና የምርመራ ሶፍትዌሮችን በማበልጸግ ዙሪያ መሰጠቱን ገልጸዋል። ስልጠናው በሳይበር ደህንነት የነበረን አቅም የበለጠ የሚያጠናክር መሆኑን አብራርተው ስልጠናውን ለሰጡ ለዩኤስ አፍሪኮም አመራሮችና ለስልጠናው መሳካት አስተዋጽኦ ያበረከተው የመከላከያው የውጭ ጉዳይ እና ወታደራዊ ትብብር ዋና ዳይሬክተርን አመስግነዋል። በዕለቱ ስልጠናውን የሰጡት የዩኤስ አፍሪኮም አመራሮች ለሰልጣኞች የእውቅና ሰርተፍኬት የሰጡ ሲሆን የስልጠናው አስተባባሪ ቺፍ ዋረንት ኦፊሰር ኪር ብራውን ሰልጣኞች የተሰጣቸውን የተግባር ስልጠና የሳይበር ደህንነትን ለማስጠበቅ ብቁ የሚያደርጋቸው መሆኑን አብራርተው በቀጣይም ድጋፋቸውን አጠናክረው እንደሚቀጥሉ ገልጸዋል። በመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት የስልጣን ዳይሬክተር ሌተናል ኮሎኔል ምናሴ ኃይሉ የሳይበር ደህንነት ለወታደራዊም ሆነ ለሲቪል ተቋማት ወሳኝ መሆኑን ጠቁመው በተለይ አሁን ካለው ዓለም አቀፋዊ የጦርነት አውድ ጋር ተያይዞ ሳይበር አንድ የውጊያ አውድ በመሆኑ ራሳችንን ከሳይበር ጥቃት ለመከላከል ብሎም ለማጥቃት በዘርፉ ብቃት ባላቸው ሙያተኞች ስልጠና መሰጠቱ ወሳኝ መሆኑን ተናግረዋል። ከስልጠናው ተሳታፊዎች መካከል ሻለቃ ዶክተር መሐሪ ኪሮስና ሻምበል ዳንኤል አማረ በሰጡት ሐሳብ የሳይበር ደህንነት ሀገርን ከሳይበር ጥቃት ለመከላከል በዘርፉ ብቁ አቅምና ልምድ ባላቸው ሙያተኞች መሰጠቱን አንስተው በስልጠናው ያገኙትንም አቅም በመጠቀም የሚጠበቅባቸውን ኃላፊነት በብቃት እንደሚወጡ ገልጸዋል። ክንዱ የማይታጠፈው የጀግኖች አምባ። እስቲ ለአፍታ ቆም ብለን እናስብ። የዛሬቷ ኢትዮጵያ የጸጥታና የሉዓላዊነት ምሽግ ምን ያህል ጠንካራ ነው? የኢትዮጵያ መከላከያ ሰራዊት ዛሬ የተረከበውን ሀገራዊ አደራ ታሪክን በሚቀይር የልህቀት ከፍታ ላይ አድርሶታል። እያንዳንዱ ኢትዮጵያዊ በልዩ የሀገር ፍቅር ስሜትና በጽኑ ኩራት የሚያስደምመው ይህ ተቋም በጥልቅ ሪፎርም ዳግም የተወለደ የሉዓላዊነታችን ሕያው ምሽግ ነው። ሰራዊታችን ዛሬ በተግባር ያረጋገጠው አቅም የውጊያ ክህሎትን ማሳደግ ብቻ አይደለም። ከዚያ በዘለለ ጦርነትን ቀድሞ የማስቀረት የጥፋት ስጋትን ገና በእንጭጩ የማምከንና በማያዳግም የቅድመ መከላከል ሳይንሳዊ ስትራቴጂ ጠላትን የማንበርከክ እጅግ የላቀ አቅም ነው። ጠላት ክፉ አስቦ ወደ ኋላ በድንጋጤ እንዲያፈገፍግ የሚያደርገው ይህ ዘመኑን የሚዋጅ ወታደራዊ ጥበብ ነው። ኢትዮጵያ የማትደፈር የብረት አጥር አድርጓታል። በምድር ላይ ከሚታየው አንበሳ መሰል የውጊያ ጀግንነት፣ በአየር ላይ ካለው ንስራዊ የበላይነት እንዲሁም ከሁለት አስርት ዓመታት በኋላ ዳግም ተቋቁሞ የቀይ ባህርን ቀጠና በንቃት ከሚቃኘው የባህር ኃይላችን ልዕልና ጀርባ ያለው ትልቅ ምስጢር በቴክኖሎጂ የታጀበው ታሪካዊ የተቋም ሪፎርም ነው። በተለይም ዘመናዊ ሰው አልባ አውሮፕላኖቻችን አርቲፊሻል ኢንተለጀንስ እና ዘመን አመጣሽ የጦር ቴክኖሎጂን በላቀ የሳይበር አቅም በማዋሃድ የገነባው የኤሮስፔስ ልዕልና ሀገራችንን በዓለም አቀፍ ደረጃ ተወዳዳሪና ቀጠናዊ አስፈሪ ኃይል አድርጓታል። የዘመኑ ሳይንስ በከፍተኛ ደረጃ ያስታጠቃቸው በስነ ልቦና የገዘፉት የሰራዊቱ አባላት ኢትዮጵያን በላቀ የውጊያ ጥበብ የሚጠብቁ የብረት ካስማዎች ናቸው። ይህ ታሪካዊና እጅግ ስኬታማ ሪፎርም ሀገር አስቀድሞ
ራስ አስቀጣይና ብቃት ያለው ተቋም ፍጠር በሚል የጠለቀ ፖለቲካዊ ተቋም ፍልስፍና የተመራ ነው። መከላከያችን ዛሬ የጦርነት ጋሻችን ብቻ ሳይሆን የኢትዮጵያ ሁለንተናዊ የልማት አቅም፣ የሰላም ኢንጂንና የሽግግሩ ዘመን ታማኝ ዋልታ ነው። ሰራዊቱ የፈጠረው ቴክኖሎጂያዊና ሳይንሳዊ ብቃት ለሀገር የልማት ጉዞ፣ ለመሰረተ ልማት ደህንነትና ለኢኮኖሚያዊ ሉዓላዊነታችን ጥብቅ ትልቅ ትሩፋት እያበረከተ ይገኛል። የኢትዮጵያ መከላከያ ሰራዊት የነገዋን በልጽጋና ተከብራ የምትኖረውን ጠንካራ ኢትዮጵያ እውን የሚያደርግ የኩራታችን ምንጭ ነው። ኢትዮጵያ የቱንም ያህል ውጭና ውስጣዊ ፈተና ቢገጥማትም ይህ በቴክኖሎጂ የረቀቀ በሳይንስ የላቀ ጦርነትን አስቀድሞ በማምከን ዘላቂ ሰላምን የሚያጸና አሸናፊ ኃይል እስካላት ድረስ የማትበገር የነጻነት አምባ ሆና ለዘላለም ትቀጥላለች። ክብራችን ጋሻችንና የዘመኑ የቴክኖሎጂ ምሽጋችን ለሆነው ጀግናው ሰራዊታችን ማለቂያ የሌለው ክብር ይገባል። በአገር አቀፍ ደረጃ የተጀመረውን አዲስና ወጥ የተሽከርካሪዎች ታርጋ ቀየራ በክልሉ ለመተግበር የሚያስችል ስልጠና ለባለድርሻ አካላት መስጠት መጀመሩን የአማራ ክልል መንገድ ትራንስፖርትና ሎጂስቲክስ ቢሮ አስታወቀ። በክልሉ ከ135,000 በላይ ተሽከርካሪዎች የሚገኙ ሲሆን ሂደቱ ግልጽ ባይሆንም ባለቤቶቻቸው አዲሱን ታርጋ ከመውሰዳቸው በፊት አሮጌውን እንዲመልሱ ይደረጋልም ተብሏል። አዲሱ አሰራር ቀደም ሲል የነበረውን በየክልሉ የተከፋፈለ ኮድ በማስቀረት በመላው ሀገሪቱ ወጥ ሰሌዳ እንዲኖር የሚያደርግና ማጭበርበሮችን የሚያስቀር መሆኑም ተገልጿል። ድሬዳዋ ከተማ የቁልቢ ገብርኤል ምዕመናንን በፍቅር እየተቀበለች መሆኑ ተነግሯል። ለቁልቢ ቅዱስ ገብርኤል ዓመታዊ የንግስ በዓል ከሀገር ውስጥና ከውጭ ሀገር እጅግ በርካታ ምዕመናን ወደ ድሬዳዋ ከተማ በሰላም እየገቡ ይገኛሉ። የከተማዋን ድምቀት የጨመሩት እነዚህ እንግዶች ደህንነት ሙሉ በሙሉ ለመጠበቅ የድሬዳዋ ፖሊስ ጠቅላይ መምሪያ አባላት በተለያዩ ኬላዎች ላይ ጥብቅ አካላዊና ቁሳዊ ፍተሻዎችን በማድረግ ሊከሰቱ የሚችሉ የጸጥታ ስጋቶችን አስቀድመው የመከላከል ስራ በልዩ ትኩረት እያከናወኑ ይገኛሉ። በተጨማሪም ወደ ከተማዋ የሚገባውን ከፍተኛ የተሽከርካሪና የምዕመናን ፍሰት በማስተባበር የትራፊክ አደጋ እንዳይከሰትና የትራንስፖርት ጭንቅንቅ እንዳይፈጠር የትራፊክ ፖሊስ አባላት በትጋት በመስራት ላይ ናቸው። የጸጥታ አካላት ከህዝቡ ጋር በመተባበር እያደረጉ ባለው ያልተቆጠበ ጥረት በዓሉ በሙሉ ሰላም፣ ፍቅርና መንፈሳዊ ድምቀት ተጀምሮ እንዲጠናቀቅ ታላቅ ዝግጅት መደረጉም ተገልጿል። በሞሪታኒያ የባህር ዳርቻ ከ140 በላይ ስደተኞች ህይወታቸው ማለፉ ተነገረ። ወደ አውሮፓ ለማቅናት ከአፍሪካ የተነሱ ከ140 በላይ ስደተኞች በሞሪታኒያ የባህር ዳርቻ መሞታቸው ወይም የደረሱበት መጥፋቱ ተነግሯል። 160 ሰዎችን አሳፍራ ከጋምቢያ የተነሳችው ጀልባ ነዳጅ በመጨረሷ ምክንያት ለ25 ቀናት በባህር ላይ ስትንሳፈፍ መቆየቷን የሞሪታኒያ የባህር ጠረፍ ጥበቃ ገልጿል። የተባበሩት መንግስታት የስደተኞች ኤጀንሲ እንዳስታወቀው ከሐምሌ 14 እስከ 18 በተደረጉ የነፍስ አድን ዘመቻዎች ቢያንስ 143 ሰዎች የሞቱ ወይም የጠፉ ሲሆን በህይወት ከተረፉ መካከል ሙሉ ቤተሰቦቻቸውን ያጡ 2 ህጻናት በሆስፒታል ሕክምና እየተደረገላቸው እንደሚገኝ ተመላክቷል። ኤጀንሲው ከሞሪታኒያ ተነስቶ ወደ ስፔን ካናሪ ደሴቶች የሚወስደውን የአትላንቲክ መስመር በዓለም ላይ ካሉ እጅግ አደገኛ የፍልሰት መንገዶች አንዱ ሲል የገለጸ ሲሆን ከመጠን በላይ መጫንና ለባህር ጉዞ የማይመቹ ጀልባዎችን መጠቀም ለአደጋው መበራከት ዋና ምክንያት መሆናቸው ተጠቁሟል። የትራምፕ አዲስ ታሪፍ 7 የአፍሪካ ሀገራትን ኢላማ አደረገ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በንግድ ፖሊሲ ላይ ባደረገው አዲስ ክለሳ ከዋና ዋና የንግድ አጋሮቹ በሚገቡ ምርቶች ላይ አዲስ የገቢ ንግድ ታሪፍ መጣሉን ይፋ አድርጓል። በዚህ አዲስ ውሳኔ መሰረት 12.5 በመቶ የታሪፍ ጭማሪ ከተጣለባቸው ሀገራት መካከል አልጄሪያ፣ አንጎላ፣ ግብጽ፣ ሊቢያ፣ ሞሮኮ፣ ናይጄሪያ እና ደቡብ አፍሪካ የተካተቱ ሲሆን
እርምጃው አሜሪካ የዓለም አቀፍ ንግድ ማዕቀፏን ዳግም ለመቅረጽ የምታደርገው ጥረት አካል እንደሆነ ተገልጿል። ይህ አዲስ አሰራር በተለይም የነዳጅ፣ የጨርቃጨርቅና የምግብ ምርቶችን ወደ አሜሪካ በሚልኩ በእነዚህ የአፍሪካ ሀገራት የኢኮኖሚ እንቅስቃሴ ላይ ከፍተኛ ጫና ይፈጥራል ተብሎ ይጠበቃል። ውሳኔው የአሜሪካ የሀገር ውስጥ አምራቾችን ለመጠበቅ እና የንግድ ሚዛን እጥረትን ለመቀነስ ያለመ ነው ቢባልም በዓለም አቀፍ የንግድ ትስስርና ኤክስፖርት ላይ አዲስ ፈተና ደቅኗል። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃ የዜና ዝግጅታችን የተከታተላችሁትን ይመስል ነበረ። ቀሪ የሀቅና ሳቅ ፕሮግራሞች እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።